ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች። የኤርትራ የማስታወቂያ ሚኒስቴር ሰኔ 26 ቀን 2025 ዓ.ም ጋዜጣዊ መግለጫ አውጥቷል። በዛሬው መሰናዷችን የዚህን ጋዜጣዊ መግለጫ ሙሉ ይዘት እናስደምጣለን። ቀንደል ቲዩብን ሰብስክራይብ፣ ሼርና ላይክ እያደረጋችሁ ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። ጋዜጣዊ መግለጫ። ኢትዮጵያ ጦርነት ለመቀስቀስና ርትዓዊ ለማስመሰል ምክንያት በማፈላለግ ላይ ነች። ባለፉት ቅርብ ቀናት የኢትዮጵያ ስርዓት በበርካታና ተደጋጋሚ የዲፕሎማሲ ዘመቻ ውስጥ ተጠምዶ ሰንብቷል። ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና በርካታ የሀገራትና የመንግስታት መሪዎች መልእክቶችን ማስተላለፍንም የሚያጠቃልል ነው። የመልእክቱ ይዘት ኤርትራን በተደጋጋሚ የሉዓላዊነትና የግዛታዊ አንድነት ትንኮሳና ጥሰት በሐሰት የሚያጠለሽና የሚከስ ነው። ይህ የውዥንብር መልእክት ዓለም አቀፍ ማህበረሰብን ለማታለል ቢረዳ ተብሎ ለረጅም ጊዜ የጦርነት ነጋሪት ሲደልቁበት ለቆዩት የጦርነት አጀንዳ ድጋፍ ለማግኘት ያለመ መሆኑ ለሁሉም ግልጽ ነው። ጅራፍ ራሱ ይገርፍ ራሱ ይጮህ እንዲሉ። ተጨባጩ ሐቅ ኢትዮጵያ ውስጥ ስልጣን ይዞ የሚገኘው የብልጽግና ፓርቲ ባለፉት 2 ዓመታት በቃላቱ ከተቻለ በህጋዊ መንገድ አስፈላጊ ከሆነ ደግሞ በኃይል የኤርትራን ወደቦች ለመያዝ ዓላማ ያደረገ ጀብደኛና ምክንያታዊ በርካታና ተደጋጋሚ መርዘኛ ዘመቻና ተንኳሽ ተግባራትን ሲያካሂድ ቆይቷል። ይህ ስርዓት ከቃላት ባሻገር በመሄድም በጦር መሳሪያ ግዥና ማለቂያ በሌላቸው ጠባጫሪ ተግባራት ላይ ተጠምዶ ቆይቷል። እነዚህ ተንኳሽ ተግባሮች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ለቀጠና ሰላምና መረጋጋት ከባድ አደጋ ደወል ቢሆንም እንኳ ኤርትራ ከፍተኛ ራስን የመግታት መንገድን መከተልን የመረጠችው። የኢትዮጵያ ጠቅላይ ሚኒስትር የጦርነት አጀንዳቸውን ካወጁም በኋላም ቢሆን የኤርትራ መንግስት ጥቅምት 16 ቀን 2023 ዓ.ም ባወጣው መግለጫ ሁኔታውን በአግራሞት በመገንዘብ እንደወትሮው በእንዲህ አይነቶቹ ጎዳናዎችና ገበታዎች እንደማይጋበዝ ያረጋገጠ ጉዳዩ የሚመለከታቸው ሁሉ እንዳያሳስባቸው መማጸኑ የሚታወስ ነው። የኢትዮጵያ መንግስት ዛሬ እነዚህን ሊሻገራቸው የማይችል ጭብጦችና ግልጽ ፍጻሜዎች በመጠምዘዝ ኤርትራን በሉዓላዊነትና በግዛታዊ አንድነት ጥሰት ከሷል። ይህ ዓይን ያወጣ አስደማሚ ሐሰት ነው። የኢትዮጵያ ተከታታይ ስርዓቶች ዓለም አቀፍ ሕግን፣ የተባበሩት መንግስታት ድርጅት ቻርተርና የኤርትራና የኢትዮጵያ ድንበር ኮሚሽን ብይንን በግልጽ ጥሰው ለሁለት አስርተ ዓመታት ያህል ከኤርትራ ሉዓላዊ ግዛት ሰፊ ክፍል ይዘው መቆየታቸው የሚታወቅ ነው። ይህ የኤርትራ ሉዓላዊ ግዛት ሕጋዊ ወረራ ዘግይቶም ቢሆን የተስተካከለው ሐምሌ 9 ቀን 2018 ዓ.ም በአስመራ በተፈረመው የኤርትራና የኢትዮጵያ የሰላምና ወዳጅነት ስምምነት መሰረት ነው። ኤርትራ በዚህ ኢትዮጵያ ምክንያታዊ ባልሆነ ሁኔታ ስታዘገየው ቆይታ ከሁለት አስርተ ዓመታት በኋላ በተቀበለችው የኤርትራና የኢትዮጵያ ድንበር ኮሚሽን ብይን እጅጉን የጸናች ነች። ለማጠቃለል ይህ አላስፈላጊ ውጥረት የኢትዮጵያ ስርዓት የጎረቤቱን አገር ሉዓላዊ መሬትና የባህር ግዛትን ለመውረር ካለው ሕጋዊና በግልጽ ካስነገረው ፍላጎት የመነጨ ነው። የኤርትራ የማስታወቂያ ሚኒስቴር ሰኔ 26 ቀን 2025 ዓ.ም አስመራ። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት የኤርትራ የማስታወቂያ ሚኒስቴር ሰኔ 26 ቀን 2025 ዓ.ም ያወጣውን ጋዜጣዊ መግለጫ ነበር። እንግዳውስ የዛሬ ዝግጅታችንም በዚህ ተጠናቋል። ሰላም ጤና ይስጥልን።